በኤንቢሲ ቅዳሜ የእንግዳ ሰዓታችን ላይ ነን። ለኤንቢሲ ቅዳሜ እንግዳ ሰዓታችን እንግዳ እንዲሆን ስቱዲዮአችን የተገኘው ዛሬ ደራሲ ሀብታሙ አለባቸው ነው። እንግዲህ ደራሲ ሀብታሙ አለባቸው በተለይም በታሪካዊ ልቦለድ ዘውግ በርከት ያሉ መጽሐፍቶችን ማበርከቱን የምታስታውሱት ነው። ከቀዳሚ መጽሐፉ ከአውሮራ ብንጀምር እነ ፍሌቲ አስራደ ካሉበት ቀያይም ባባዎች ታሪክ የአስመራን መቼት አድርጎ ከተሰራው ከዚያ ደግሞ ወደ ሱፍ አበባ የቄሳር እንባ ታላቁ ተቃርኖ አንድም ደግሞ ከሌሎች እንፍሽፍሽ አንፋሮ ከሌሎችም ደግሞ ከታሪካዊ ልቦለድ ዘውጎች ለየት የሚል ታላቁ ተቃርኖንና ከዛ ደግሞ ቀደም ብለን አስኳላን ለየት የሚሉ መጽሐፎችም አሉ። የነዚህ ሁሉ መጽሐፎችን ያበረከተልን ነው ሀብታሙ አለባቸው። ከሱ ጋር ነው ቆይታችን እንደምናደርገው። እንግዲህ ሀብታሙ እነዚህን አብዛኞቹን ዘውጎችና ስንጠቅሳቸው መጽሐፎቹንም ያደላ ነው ወደ ታሪካዊ ልቦለድ ዘውግ ስለሆነ እሱን ዘውግ ወደ መረጥክበት እንዴት ልብ ወደዛ እንዳደላ እናንሳና ከሱን ጀምር። መጀመሪያው ነገር የመጽሐፍ ፍላጎት በውስጥ ነበር። የትኛው ልጻፍ የሚለው ግን የምርጫ ጉዳይ አይደለም። ብዙ ጊዜ ለኔም እንደ ምርጫ በታሪክ ቀመስ ልቦለድ ብጽፍ ይሻላል ብዬ የገባሁበት አይደለም። ተጽዕኖ ነው እንግዲህ ከማንበብ ሊመጣ ይችላል። ያ ሱቦኝም እንደሚሆን አምናለሁ። ታሪክ ቀመስ ልቦለድ ከውጭም ከውስጥም ያነበብኳቸው ስራዎች እነሱ ወደዛ እንዳዘነብል ሳያደርጉኝ አልቀሩም። ዋናው ነገር ግን በውስጥ ያለው ፍላጎት አንድ ነገር መጻፍ አለብኝ የሚለው እሱ ነው። ስታይስ ታሪካዊ ልቦለዶች የተጻፉበትን መንገድ እኔ ደግሞ ገብቼ ይሄን ልመስክርበት ብለህ የተነሳው ነገር ነበር። ትክክል ነው። እንደዛ ነው። በተለይ ሳነብ እና ታሪኮችን ሳውቅ የሚሰማኝ ስሜት አንድ ነገር እንድል የራሴን አንድ ነገር እንዳበረከት እረፍት የሚነሳ ነው እና እንደምታውቂው የኢትዮጵያ ፖለቲካ ታሪኩ በተለይ ብዙ ውጣ ውረድ ያለበት ስለሆነ ብዙ ሰጣ ገባ ያለበት ስለሆነ ተጽፎ የሚያልቅ ባይሆንም በተፈጥሮ ተጽፎ አልቅም፣ ግን ብዙ ሊጽፉ የሚችሉ ያልተመለሱ ጥያቄዎች ያሉበት ነው እና እነሱ ያነሳሱኛል። በጣም ከመጠን በላይ ያነሳሱኛል። አንዳንዶቹ ለምሳሌ አውሮራ ነበርኩ ታሪኩ ሲፈጸም ነበርኩ ስትል ለፖለቲካው ወይ እዛ ውሳኔዎች ላይ ቅርብ ሆነህ ነበርክ ወይስ አንቺ ነበርሽ? እርግጥ ነው ነበርኩ ሲባል በጉልማሳነት የዘመን ተጋሪ በመሆን በጣም ከታተለው ነበር። ከመጠን በላይ ከታተል ነበር። በነበረኝ የሥራ አጋጣሚ እንደዚሁ ለመረጃ ቅርብ ነበርኩ። የጋዜጦች እና ተቀጣጥሎ የነበረው የዚህ ብሔራዊ ስሜት ውስጥ እዛ ውስጥም ስለነበርኩ ስለ ጉዳዩ ለመጻፍ የሚያነሳሳ በቂ ምክንያት ነበረ ይሄ እና የመጻፍ ፍላጎቴ እንግዲህ መጀመሪያ ያው በአውሮራ እንዲሟሽ ሆኗል ማለት ነው። እንግዲህ እንዳነሳ ሆኖ ታሪክ ሁነት ሆኖ በተለይ ስንኖርበት ልክ እንደ ህይወት ነው። ረጅም እና ሰፊ የህይወት ገጠመኝን የሚታለፍበት ነገር ነውና ከዛ ሁሉ ነገር ውስጥ ኪነ ጥበብን ደግሞ ልዩ የሚያደርጋት የተመረጠችን ነገር ሴሌክቲቭ የሆነ ነገር ይዛ መፈከሯ እሱን ውበት ማልበሷ እንደዚህ ነው። ወደ ታሪካዊ ልቦለድ ስታመጣው ያንን የብዙ ዘመን የፈጀውን የታሪካዊ ሁነት ከዛ ውስጥ መርጠህ በ300 በ400 ገጽ በ200 ገጽ የምታመጣበት መንገድ የተለየ የራሴ የምትለው ወይ እንድትመርጥ የሚገፋህ ሌላ ምክንያት አለ? አንዲትን ሁነት ብቻ አምጥተህ በመጽሐፍ ገጾች ውስጥ ለመወሰን እሱ በጣም ይወስነዋል። በዛ ላይ እንዳተኩር ያደርገኛል። እንዳልሽው ለምሳሌ በአውሮራ በኢትዮጵያና በኤርትራ ግንኙነት ውስጥ በጣም ሰፊ ታሪክ አለ። አውሮራ በዚህ ረጅም ታሪክ ውስጥ የባድመን ጦርነት ነው የሚያነሳው። የባድመ ጦርነት የታሪክ ክንውኖች ጋር ሲነጻጸር በጣም የበለጠ ስሜት የሚይዝ
ባህሪ ነበረው በጊዜው ስለነበርኩ ማለት ስለዚህ ነው እና እሱን መርጫዋለሁ። ኪነ ጥበብ ምን እንደሚፈጥር ታውቂዋለሽ። ከእጅሽ ሲወጣ ከአእምሮሽ ሲወጣ ያ ጥሩ ስሜት እንዲፈጠርብኝ አድርጎታል እና ትክክል ነው። ምርጫ ነው። ምርጫው ደግሞ ውጤታማ የሚያደርገው ይመስለኛል። ምን ያህል ውጤታማ እንደሆንኩ አላውቅም፣ ግን ውጤታማ የሚያደርገው ይመስለኛል። ሌሎቹንም ማንሳት እንችላለን። የሱፍ አበባንም እንዲሁ የቄሳር እንባንም ምንድነው ታሪካዊ ተውኔትም ታሪካዊ ልቦለዶችም ከጸሐፊው ወገን እንዳልከው ምርጫ ሆኖ የተመረጡትን ታሪኮች ተይዘው ሲጻፉ አንዳንድ ጊዜ ከሚታወቁት ታሪኮች የተለየ መንገድን ይሰጣሉ። ለምሳሌ የተለየ ትርጉም ለምሳሌ አሁን ከቀደሙት ስራዎች የብርሃኑ ዘሪሁንን ብናነሳ እንዲሁ ደግሞ የጸጋዬንም በተለይ አጼ ቴዎድሮስ በታሪካዊ ልቦለዶችና በታሪካዊ ተውኔቶች ላይ ሲመጣ ቀድሞ ሰዎች ለቴዎድሮስ እንደ ንጉስ ከነበራቸው ምስል የተለየ ምስልን አግኝተዋል በእነዚህ ስራዎች ምክንያት እና ውዴታም ሊሆን ይችላል ወይ ደግሞ የጸሐፊው እውቀትና መነሳሳትም የፈጠረበት መንገድ ሊሆን ይችላል። በታሪካዊ ልቦለዶች መልኩ አንተስ እንደዛ ከመረጥካቸው ታሪኮች ውስጥ ልቦለድ ሲለብሱ የተለወጡ ሁነቶች አሉ? እንደዛስ ደግሞ ለመጻፍ ገደቡ እስከምን ድረስ ነው ብለህ ታስባለህ? ልክስ ነው ታሪኮችን በዛ መንገድ ወስዶ ልቦለድን ሲያለብሱ የተለየ መልክን መስጠት? ገደብ አለው። ሰዎች በህይወት የኖሩ ናቸው። ድርጊታቸው፣ ስራቸው ይታወቃል። አዲስ ነገር የመፍጠር ጉዳይ አይደለም። ልቦለድ ማልበስ እነሱን አዲስ ታሪክ የመፍጠር ጉዳይ ተደርጎ አይደለም የሚወሰደው። ይሄ ራሱ ገደብ ነው። ያለ ባህሪያቸው፣ ያለ ተግባራቸው፣ ያለ እምነታቸው ሊጣልባቸው አይችልም። እንደዚህ አስበዋል ደራሲው ስለፈለገ ብቻ ወይ ታሪኩ አልሄደለት ሲል ጊዜ ያልነበረ ታሪክ ሊጨምር አይችልም። ይሄም ራሱ ገደብ ነው። ሌላውን ግን አንባቢው ነው የሚያውቀው። ብዙ ጊዜ የሚያውቀው አንባቢው ነው። ጸሐፊው መረጃዎችን ሲያሰባስብ ስለ ሰዎቹ በቂ እውቀት ለማግኘት ሙከራ ሲያደርግ ታዝቦ አልፏል። በአንባቢው ዘንድ አንዳች አይነት ትርጉም ሊሰጥ እንደሚችል ገምታለሁ። እኔም ወደ ጥያቄሽ ስመለስ ያልሽውን ነገር ብዙን መልስ ሊሰጡበት የሚችሉ አንባቢዎች ናቸው። እኔ ስሜት ፈጥሬ ይሆን የሚል ጥያቄ እንዳንቺ አነሳለሁ። ስሜት ፈጥሬ ይሆን የሆነ ትርጉም ሰጥቼ ይሆን? እኔ ስለነሱ ሰዎች ስለጻፍኩ አንባቢያን ከዚህ በፊት ከነበራቸው እይታ ከነበራቸው አስተሳሰብ የተለየ ነገር እንዲፈጥሩ አድርጊያቸው ከሆነ ተሳክቶልኛል፣ ደስ ይለኛል በጣም። ይሄ እንደዚህ አይነት አንባቢያች እንዳሉም አውቃለሁ። አንድ አስተያየቶች ላይ አነባለሁ። እንደዚሁ በቃል የሚነግሩኝ ሰዎችም አሉ። በመረጃ የተደገፈ ነው ይሉኛል። አንዳንድ የማናውቃቸው ነገሮችም አግኝተናል፣ እንደዚህ አልነበረም ማስበው ያሉኝ ሰዎች አሉ። ያው በአብዛኛው ከአንባቢያን የሚገኝ ነው ያልኩሽ ለዚህ ነው። እና እንደዛ ተፈጥሮ ከሆነ ተሳክቶልኛል ማለት ነው። በዚህ በኩልም ደስተኛ ነኝ። እንድሰራ የሚያደርገኝ ነገር ነው። እስካሁን ድረስ አልፌው የመጣሁበት የበለጠ እንድጽፍ እንድሰራ የሚያበረታታ ነገር ነው ያጋጠመኝ። ሌላ የሚገርመኝ ነገር ከመጽሐፎች ብዙ ጊዜ የምንኖርባትም ዘመን ውስን ስለሚሆን ታሪካዊ ልቦለዶችም ቢሆኑ የምንመርጣቸው ዘመኖች የተወሰኑ ይሆናል። አንተ ግን በአውሮራ ወደ አስመራ ትወስደናለ፣ እንዲሁ ደግሞ በሱፍ አበባ ወደ ኢህአፓ ዘመን እንሄዳለን፣ ወደ ከማዕከላዊ እስከ ስብሰባዎች እንደዚህ የምናይበትን ታሪክ ታስቃኘናለ። እንዲሁ ደግሞ በአንፋሮ ደግሞ እንደገና ወደ ኋላ ወስደህን የነ ኃይለ ሥላሴን የልጅ ኢያሱን ዘመን እናያለን። በቄሳርና አምባ ደግሞ የመንግስቱ ኃይለ ማርያምን ዘመን እንድናየው አድርገናል። እና እንደዚህ አይነት ታሪክ እውቀቶችን ለማግኘት ብዙ ክምችት ይፈልጋል አይደለም? እንዴት ነው እዚህ ሁሉ ታሪኮች ላይ መድረስ የተቻለው? ከነበረ ቅርበት ነው። በስራም በምንም ሂደት እንዲሁ ለፖለቲካው ቅርብ የነበረ ጊዜ ነበር። ዘመንን ብቻ በመጋራት ነው
በንባብ ነው? እንዴት ነው? ሁሉንም ነው መባል ያለበት። ያው የሁሉንም ደግሞ እንዳይባል ያው የአፄ ኃይለ ሥላሴ በጣም አጭር ጊዜ ነው አላውቅም ስለሳቸው ለመጻፍ እድሜ እና ልምዴ በቂ አይደለም። ግን ማንበብ አለ። ትምህርት ፖለቲካል ሳይንስ ነው ያጠናሁት። ከምንም በላይ ፍላጎት አለ። አሁን የታሪክ ቅደም ተከተል መጠበቅ አይቻልም። በምርጫ ጊዜ እንደተባለው አውሮራ ከሌሎች በታሪክ ይዘገያል። የቅርብ ጊዜ ታሪክ ነው። 20 ዓመት እንደዚህ 20 ዓመት ከ20 ዓመት ይበልጣል ያልፋል። ግን የቅርብ ጊዜ ታሪክ ነው። የኮሎኔል መንግስቱም ተመሳሳይ ትንሽ ቀደም ቢል ይሆናል። ቀጥሎ የጻፍኩት እሱን ነው። ጥያቄሽ ትክክለኛ የሚሆነው ምን ላይ ነው? አንዱን ታሪክ መርጠሽ እዛ ላይ ልቦለድ ስትቀቢው ወይም ስትሰሪው ጥያቄዎች ይነሳሉ። ሌሎች ጥያቄዎች ይነሳሉ። ክፍት ይሆናል። በዚህኛው ላይ ያልተጻፈበት መሆኑ ይሰማሻል፣ ይገባሻል። ያ ይታየኝ ነበረ፣ ይገባኝ ነበረ። ለምሳሌ አውሮራን በአስመራ ግንባር፣ በኤርትራ ግንባር ተጽፏል። በጣም ተቸግሬበት የነበረው ከልምድ ማነስም የሚያመጣው በእኛም ግንባር በኢትዮጵያ ግንባርም ጽፌው ነበረ። 2 መጽሐፍ ሊሆን ይችላል ማለት ነው። በእኛም በአስመራም በኩል ሲሆን ግን ስልታዊ መሆን አለበት። ኪነ ጥበብ አይደለ? ስልታዊ መሆን ስላለበት በሁለት ግንባር የተጻፈ ታሪክ ይዤ ለመቅረብ በጣም ተቸግሬያለሁ። አሁን ድረስ አንደኛውን ታሪክ መርጬ ስጽፍ አሁን ድረስ አንደኛው ታሪክ ጎደሎ ነው ይሰማኛል። በኢትዮጵያ በኩል ያለው ተጽፎ ተቀምጦ ነው ማለት ነው ያኛው ተጽፎ ተቀምጧል፣ ግን አልመረጥኩትም። አሁን ወደ ህትመት ሲሄድ አልመረጥኩትም። በዛ በኩል ይለቅ ብዬ ጨርሶ አንዱ ስቃይ ይሄ ነው። የኮሎኔል መንግስቱን እሳቸውን የነሱ የቤተ መንግስቱን የዛን ዘመን እሱን ስጽፍ የሚሰማኝ ጉድለት ነበረ። ጠላቶቻቸው ሊባል ይችላል። ጠላቶቻቸው ወይም ተቃራኒዎቻቸው ስለነሱ መጻፍ ያስፈልግ ነበር። ክፍት ሆኖ ይታይሻል። ስለዚህ የሱፍ አበባ ይዛኛው ቀጥታው ውጤት ነው ማለት ነው። የተጸነሰው ለቄሳር እንባ የተጸነሰው የቄሳር እንባ ተጽፎ ነው። የቄሳር እንባ ጎደሎ ይሆናል። ያለ የሱፍ አበባ የተሟላ ያደርገዋል። ራሱ እንትኑ ህይወቱ ልምዱ የመጽሐፉ ራሱ ትኩረት ሰጥተሽ ጉዳዮችን መመርመሩ ራሱ ወደዛ እንድታመሪ ያደርግሻል። የሱፍ አበባ በዚህ ምክንያት ነው የተፈጠረው። እንግዲህ ሌሎች ይሄ እንደዚህ ከተፈጠሩ በኋላ የህይወት ልምድና አቅጣጫ ይለወጣል። አሁን ይሄን ያነበቡ ሰዎች እንደ ድሮ አዩሽ የሆነ ነገር አግኝተዋል። በዛ መነጽር ነው የሚያዩሽ እና ከጓደኞችም መካከል በዚህ ጉዳይ ላይ ስለማጽፍም የሚል ይመጣል። መረጃ ያላቸው አሉ። በቂ መረጃ እኔ ላገኘው አልችልም የምለው ወይም ጥቂት ሰዎች ብቻ የሚያገኙት መረጃ ያላቸው ሰዎች አሉ። እነሱ ያን የመጀመሪያውን ስራሽን አይተው ይጋብዛሉ። አንፋሮ አሁን የዚህ ውጤት ነው። በቃ እንደዚህ ጓደኞች ስናገር በዚህ ላይ ካልጻፍክ ምኑን ተሟላ ይባላል የሚል እና ቀድመን ወዳልነበርንበት ከአውሮራ በፊት ማለት ነው ከየሱፍ አበባ በፊት ወደ ነበረ ታሪክ ወደ አፄ ኃይለ ሥላሴ እና ወደ ልጅ ኢያሱ ታሪክ የወሰደኝ ይሄው በማህበራዊ ግንኙነት ውስጥ ከዚህ በፊት የተሰሩ ስራዎች የፈጠሩት ተጽዕኖ ነውና ጓደኞችን ላመሰግናቸው እወዳለሁ። በዚህ አጋጣሚ እነሱ ከመረጃውን አመጡት። ልክ መረጃውን ማንበብ ሲጀምር የኪነ ጥበብ እንግዲህ ካለብኝ ልበል ወይስ እንግዲህ ካለብኝ ወዲያውኑ እንድጽፈው ግን ነው የገፋፋኝ ወዲያውኑ እና ወደ ልቦለድ መቀየር የራሱ ጥረት የራሱ የሚወስደው ጊዜ አለ እና ከዛ ያን ያህል ጊዜ እንኳን አልጠየቀኝም። መረጃዎቹ ራሳቸው ወደዛ እንዳተኩር አደረጉ።
እንትንም የቅርብ ጊዜ ከዛ ከሁሉም ደግሞ በጣም የቅርብ ጊዜ ታሪክ የሚባለው የህንፍሽፍሽ እሱ ነው። እሱም እዚህ አዲስ አበባ መጥቼ ነው የጻፍኩት። ከሌሎቹ የተለየ የሚሆነው እዚህ አዲስ አበባ ሆኜ ነው የሰራሁት። እሱንም የቅርብ ዘመን የቅርብ የቲፒኤልኤፍ ከሁለት መሰንጠቅ ያመጣው ነገር ነው። እሱም እንደዚሁ ይገርመኝ ነበረ። አሁን ስለሱም ብጽፍ ጥሩ እንደሚሆን ፍላጎት ያለው አንባቢ እንዳለ ስረዳ እሱንም ጻፍኩት። እንደዚህ የሆነ ነው እየተጻፈ እየተከማቸ የሚሄድ ራሱን እየሰራ አንዱን እየወለደ እንደዛ ነው የሚቀጥለውም እንደዚህ ነው የሚሆነው። እንጠብቃለን። ሌላ በጣም የሚያስገርመው ወደኋላ የታሪካዊ ልቦለድ ፖለቲካዊ ልቦለድ ጸሐፊዎችን ወደኋላ መለስ ብለን ካየን እና አቤ ጎበኛን ብናነሳ ከበዓሉ ግርማ ጋር እንደውም ከአውራራም ጋር ይሁን ብዙ ሰዎች በሂስም ሲያመሳስሏቸው ይታያል። ያንተን ስራ እንግዲህ እነሱ ሲነሱ የታሪካዊ ልቦለድ ጸሐፊዎች ፍጻሜያቸው ትንሽ የሚከብድ ይሆናል። የአቤ ጎበኛን ስናነሳ እንዲሁ የሱም እንግልት የተሞላበት ነበረ። የበዓሉ ግርማም ደግሞ እንደወጣ መቅረቱ የሚታወስ ነው። እንዲሁም እዚሁ አጋጣሚ የካቲት ወር ላይ ነው የሱም እንደዚሁ እንደወጣ መቅረት። እንግዲህ ይህንን ካነሳን አንተስ እንደ ታሪካዊ ልቦለድ ጸሐፊ የታሪካዊ ልቦለድ ጸሐፊዎችን የኋላ ታሪክ ስታስብ ምን ይሰማሃል? የእነሱንስ ህይወት እንዴት ታየዋለህ? ለኔ ጀግኖች ናቸው። በጣም በጀግንነት ነው ማነሳቸው። በልጅነቴ የእነሱን ስራዎች ሳነብ ህልውና ያላቸው ሁሉ አይመስለኝም። በጣም ስለምወዳቸው በጣም ስለማከብራቸው ልክ አንድ ቀን የማገኛቸው ሁሉ አይመስለኝም። እንደዚህ ሰው እጃቸውን ጨብጦ ለማውራት እድል የሚሰጡ ሁሉ አይመስለኝም ነበር። ያው ግን ሰው እንደማናችንም ሰዎች ናቸው። በጣም በትልቅ አክብሮት ነው የማስታወሳቸው። ተጽዕኖ ቀላል አይደለም። የተጽዕኖ የነበዓሉ ተጽዕኖ እነሱ ተጽዕኖ አላደረጉብኝም የሚል ጸሐፊ ዋሽቷል ብዬ አስባለሁ። እና ተጽዕኗቸውም ቀላል አይደለም። ያንቺ ፍላጎት አጠፋፋቸው ላይ መጨረሻቸው ላይ ከሆነ እሱም ያሳዝነኛል። የቄሳር እምባን ለበዓሉ ግርማና ለአቤ ጉበኛ መታሰቢያ አድርጌዋለሁ። የቄሳር እምባን ለማዘጋጀት ማንበብ ነበረብኝና በጣም በርካታ መጽሐፍት ይመጣልኝ ነበረ። እነሱን ሳነብ የበዓሉን አገኘው ነበር የሱን ታሪክ እንደዚህ እና የሞተ ሁልጊዜ መቼም ጊዜ ላነሳው ልተው የማልችለው ጥያቄ በእርግጥ ኦሮሚያ ያስገድል ነበር ወይ? በዓሉን የሚያህል ሰው ማለት ነው። በዓሉን የሚያህል ሰው ከዛ በፊት በነበረው አስተዋጽኦ ያኔ በሞተበት በነበረው እና ኦሮሚያ ሊያስገድለው ይገባ ነበር። በቃ መልስ አግኝቼ አላውቅም። እና ይሄ የበለጠ እንደወዳቸው የበለጠ እንደ ጀግና እንዳያቸው እንድከተላቸው አድርጎኛል። ፍርሃት አትፈራም ወይ የሚል ጥያቄ ተነሽ ይፈልግሽ ይመስለኛል። ወይ ወደዛ የሚያመራ ከሆነ አዝማሚያው ወደዛ ነው። ችግር የለውም። አፈራለሁ። ፍርሃት አይቀርም። ግን ሆን ተብሎም መጽሐፍትን ኪነ ጥበብን ሆን ተብሎ ሰዎችን ለመጉዳት የፖለቲካ ስርዓትን ለማጠልሸት ባይውል ጥሩ ነው። ሆን ተብሎ ሁኔታው አስገድዶ ከዛ ውጭ ሊሆን ስለማይችል ወይም ሀቁ ያ ስለሆነ እውነቱ ያ ስለሆነ ከተጻፈ ምንም ማድረግ አይቻልም። በዚህ አምናለሁ። በዚህ መንገድ ሚዛናዊ ሆኖ በመስራት በጣም አምንበታለሁ። ይሄንን ሰዎች ሚዛናዊ ነው ብለው ይቀበሉታል ወይ ካልሽ የሚያስፈራው እሱ ነው። ግን ደግሞ አሁን ጊዜው የጊዜ ለውጥ አለ። እነ በዓሉ የነበሩበት ጊዜ እና ያሁኑ
አሁን ለውጥ አለ። ምንም ማድረግ የማይቻልበት ጊዜ ላይ ደርሰናል። ስላንቺ የተጻፈን ነገር መልስ ከመስጠት በስተቀር ስለኔ ማን ነው የሚጽፍ እንዴት አይነት ወንድ እንደዛ ወደማይባልበት ጊዜም ስንመጣ ይሰማኛል። በአንዳንድ በማነሳቸው ነገሮች አሁን ለጊዜው እኔ ያነሳኋቸው በሙሉ ያለፉ ናቸው። ታሪካቸው አልፏል። የስሜት ደረጃቸው እንደዚህ ቀንሷል ማለት ነው። ሰዎቹ በጥሩ ተቀበሉትም አልተቀበሉትም ቅር ቢሰኙ እንኳን በነበዓሉ ላይ የደረሰውን ለማድረስ የማይቻልበት እሱ ሆን ተብሎ ጊዜ ተጠብቆ የሆነ ነገር ነው ወይስ አጋጣሚው አንተ የጻፍክበትና የታተመበት ጊዜ ተገጣጥሞ ነው? አጋጣሚው ነው። ያን ያህልም ደግሞ ፈሪ አይደለሁም። አጋጣሚው ግን ያ ነው። በዚህ ላይ እንትን ነው፣ ዘውግ ነው፣ ዝንባሌ ነው። በዛ ላይ ስጽፍ ከአደጋ ለማምለጥ አድርጌ አይደለም የምጽፈው። አደጋም ሊኖረው ይችላል። ታሪክ እየተረጎምኩ ነው። ይሄን ስጽፍ ታሪክ እየተረጎምኩ ነው። ቅር የሚያሰኝ ነገር ሊኖረው ይችላል። ግን ማለት የሚቻለው በጠቅላላ ማለት የሚቻለው ወደፊት የምንጽፋቸውም ይኖራሉ። አሁን ወደ ማተሚያ ቤት ሊሄድ የተዘጋጀ አንዳለ ከዛ በኋላ የሚጻፉ ሊኖሩ ይችላሉ። በየትኛውም ደረጃ ቅሬታ ቢፈጥሩ የሚያስከትለውን ኃላፊነት ለመውሰድ ዝግጁ ነኝ። ኃላፊነቱን ወስዳለሁ። ለጥያቄሽ ግን የሚያስፈራኝ በትክክል ሕሊና የማይፈቅደው ነገር ጽፌ ከሆነ ያሸማቅቃል። ከመጻፍም አልፎ ያሸማቅቃል። አምኜበት የጻፍኩት ከሆነ ግን የስጋት ፍርሃት ናት እንጂ ስጋቱ በደንብ ተረድተውት ይሆን የሚል ነው እንጂ ይሄን ያህል የሚያስጨንቅ ነገር አይደለም። አሁን መጻፍ እና በነበዓሉ ላይ የሚያመጣው አደጋ በዛ መጠን አለ ብዬ አላስብም። ምክንያቱም በጣም ብዙ መጽሐፍት አይተሽ ከሆነ ተጽፈዋል። አንዳንዶቹ ቀላል ጉዳት አድርሰዋል። በዛ መዘዝ የነበዓሉ ዘመን አይነት ግን አልጠብቅም። ታሪክ ወደፊት ነው የሚራመደው። ጉዞ ወደ ነጻነት ነው እና እየተሻሻለ ነው መሄድ ስላለበት ካለፈው ይሻላል። አሁን የነ አበይን የነ በዓሉን ስታነሳ እርግጥም እነሱ የታሪካዊ ልቦለድ ጸሐፊ ስለሆኑ መታሰቢያን ብታረግላቸው ወደዛ ሄዳል። ገብረሕይወት ባይከዳኝንም እንዲሁ አንድ መጽሐፍን ደስታቸው መታሰቢያ አድርገሃል። እሳቸውንስ የመረጥክበት የተለየ ውዴታ ያደረብህ ምክንያት ማወቅ እንችላለን? እነ በዓሉ ያው መስዋዕትነቱና ታሪክ አምስት ልቦለድ አይደለም። እነሱ በነበሩበት ጊዜ ፖለቲካዊ ልቦለዶች ላይ ነው የሚያተኩሩት። ገብረሕይወት ባይከዳኝ በጣም ነው የምወደው ሰው ነው። ጸሐፊ ነው። የመጀመሪያዎቹ የኢትዮጵያ ምሁራን ከዛ ውስጥ ስሙ የሚነሳ ነው። መጽሐፎችን አንብበሻቸዋል? ያው መንግስትና ሕዝብ አስተዳደር አዳዲስ ሀሳቦች ያሉበት ሚዛናዊ ነው። ከምንም በላይ ጥሩ ያነሳሽው ነጥብ አሁን ከምንም በላይ የሚያሳስበኝ ከኛ በዘመናዊነት በጣም ቀድሞ በሄደ ዓለም ውስጥ ስንኖር የሚፈጠረው ችግር ብዙ ነው። በጣም ብዙ ችግር ለበለጠው ኋላ ቀርነት ለበለጠ ድህነት የሚያጋልጠን የበለጸገውን ዓለም የምንተረጎምበት መንገድ ነው ብዬ አምናለሁ። ብዙ ስህተቶች የሚሰሩት እዛ ተረጓጎም ላይ በሚሰራው ስህተት ምክንያት ነው። ያለፉት 100 ዓመታትም በኢትዮጵያ ውስጥ የነበረው መተላለቅ ምን ከውስጣዊ የመጨካከን ባህሪ ይልቅ ከውጭ ያመጣነውን ነገር ያገኘነውን እውቀት የተረጎምንበት የተዛባ መንገድ እሱ ብዙ ቦታ ሰጠዋለሁ። በዚህ በኩል እኔን ጨምሮ ትውልዱ በጠቅላላ የኢትዮጵያ ምሁራን ትውልድ በኪነ ጥበብ ጭምር ጥሩ ስራ ሰርተናል ብዬ አላስብም። የተዋጣለት ስራ፣ አገሪቱን የሚጠቅም ስራ፣ ህዝቡ በጥሩ መነጽር ዓለምን ለማድረግ የሚረዳው ስራ ሰርተናል ብዬ አላስብም እስካሁን ድረስ አሁንም ጭምር።
እንደውም አሁንም ወዳልሆነ መንገድ የሚመራ የሚገፋፋ ነገር በኩራት ነው የምንናገረው፣ በኩራት ነው የምንጽፈው። በዚህ ሲሸልሙ አያለሁ፣ በዚህ ሰዎች ሲደነቁ አያለሁ። ይሄ ሁሉ ቅሬታ ይፈጥራል እና በዚህ ባክግራውንድ በዚህ ሁኔታ ውስጥ ሆኜ ገብረሕይወት ባይገዳኝ ሳስብ እሱ የተለየ ሰው ይሆንብኛል። በጣም የተለየ ሰው ገብቶታል፣ በደንብ ገብቶታል። የኢትዮጵያ ችግሯ ብቻ ሳይሆን መጪው ጊዜ ምን ሊሆን እንደሚችል በደንብ ተረድቶታል እና በሚዛናዊ አጻጻፍ ይነስም ይብዛ ዘዴውን ስነ ዘዴውን በጠበቀ አጻጻፍ ለማንም ሳይሆን ለህሊናው እና ለአገሩ አስቦ የጻፈው ስራ ስለሆነ ማርኮኛል። በጣም አደንቀዋለሁ። እንደው ሌላ መጽሐፍ ወደፊት ሲጽፍም ደግሜ መታሰቢያ ባደርግለት ደስ ይለኛል። እንግዲህ ይሄ የታሪክ ነገር ሲነሳ እንደ አባባልም ተደጋግሞ የሚነሳ አንድ ነገር አለ አይደል? የሰው ልጅ ታሪክን ደጋግሞ ከታሪክ ያለመማሩ ነገርና መልሶ የተፈጠሩትን ታሪኮች መልሶ መከወኑና እነዛ ውስጥ የመገኘቱ ነገርና ካንዱ ታሪካዊ ልቦለድ ወደ ሌላው ታሪካዊ ልቦለድ ስትሄድ እነዛን አዙሪቶች አንተስ ለዚህ ነገር ቅርብ እንደሆነ ሰው እንዴት አይታቸዋል? ታሪክን እየደገምን እንደዛ አይነት አዙሪቶች ውስጥ መገኘታችንን ነገር በጣም ነው የሚገርመኝ። አሁን ያልሽው በጥቅል ሁላችንም እናውቀዋለን እንደዚሁ በጥቅል። ከዛ በኋላ ግን ልቦለድ ለመጻፍ ስትይ ግለሰቦችን ታጠኛለሽ። ግለሰቦችን ስታጠኝ ባህሪያቸውን፣ በፖለቲካ ህይወታቸው ጀማሪ ሆነው የሄዱበትን መንገድ እሱን ለማጥናት ትገደጃለሽ። ነገስታት ከልጅነታቸው ጀምሮ ከ13 ዓመታቸው ጀምሮ እስከሚሞቱ ድረስ ከ82 ዓመታቸው ድረስ የሄዱበትን መንገድ ለማየት ትጋለጫለሽ። መጋለጥ ነው። እንዴት ችግር እንደሚገጥማቸው፣ ችግሮችን እንዴት እንደሚያዩቸው፣ እንዴት እንደሚፈቷቸው ታጠኛለሽ። ይሄ አጋጥሞኛል። በዚህ ሳየው የበለጠ እውቀት የሚጠይቅ ነገር አድርጌ ነው ማየው እንጂ በትክክል አንቺ የታዘብሽው አንቺ ያልሽው ችግር አለ። የመጠላለፍ አንዳንድ ጊዜ በፍርሃት ምንም ችግር በሌለበት ቦታ ችግር ሊደርስብኝ ነው ብሎ እርምጃ ከመውሰድ ጀምሮ እርምጃ መውሰድን ኃይልን ጡንቻን እንደ መሰረታዊ መሳሪያ መጠቀማችን ታሪክ የሻረው ነገር አይደለም። እየቀጠለ ነው። አሁንም በአስተሳሰባችን ውስጥ አለ። ሰዋዊ ባህሪ ሆኖ ነው ወይስ ፖለቲካው ከዚህ ጋር የተጣባው ነው? አላምንም፣ እንደዛ ብዬ አላምንም። ሌላ ክርክር ሊያስነሳ ይችላል። ይሄ ሰዎች ስለሆነ ከሌ ስለሆነ ነው በከሌ ላይ እንደዚህ ግድያ የፈጸመው በግሉ በባህሪው ደም የጠማው ሰው ነው ብዬ ወደ እንደዚህ አይነት መደምደሚያ ለመድረስ በጣም አልቸኩልም። በግል እጠነቀቃለሁ። ከዛ ይልቅ የማየው ምንድነው መዋቅሩን ነው። መዋቅሩ ማለት ያደግንበት የፖለቲካ እሴቶቻችን፣ ተቋሞቻችን፣ ታሪክ ራሱ ቅድም ያልሽው የታሪክ ራሱ አመጣጥ እየሰማነው ያደግነው ነገር ቅድም ያልኩሽ ከሌላው ዓለም ጋር ያለን ግንኙነት እሱን የምንተረጉምበት መንገድ እነዚህ በውስጣችን የሚፈጥሩት አስተሳሰብ አለ። እኔ ማንኝ ለሚለው ጥያቄ የሚሰጡን መልስ አለ። እዛ ላይ የሚፈጠር ችግር ነው። እኔ ከሌለኝ ይህን ችግር የምፈታው በኃይል መንገድ ነው። በኃይል መንገድ ብፈታው ችግር የለብኝም ብለን እንድናስብ የሚያደርጉን የውጭም የውስጥም ሁኔታዎች አሉ። ክፉ ሰዎች የሉም ማለት አይደለም። ጨካኝ ሰዎች የሉም ማለት አይደለም። ግን አላቸው የፈልጉት ነገር እንዲፈጽሙ የሚያደርግ የውስጥ የውጭ ሁኔታ አላቸው። ይሄን አሁን በጣም ጥሩ ጥያቄ የሚሆነው ጥያቄሽ አሁን እንደገና ንቃተ ህሊና ይጠይቃል። ንቃተ ህሊና በጣም ይጠይቃል። እነ ከኔ በፊት የነበሩት ኃይል ለመጠቀም የተገደዱት እንዴት ተገቢ ነበር ወይ? ያንን ማገናዘብ ይጠይቃል። ወደፊት ወደ ኋላ ሂዶ ማየት ይጠይቃል። ኃይል ምንድን ነው? ኃይል መጠቀም ማለት
ምንድነው መገዳደል፣ ሰው መግደል ማለት ሰውን በግድያ ማስወገድ ማለት ምን ማለት ነው የሚለው የምር ከፍልስፍና አንጻር ጭምር መተርጎምን ይጠይቃል። በዚህ በኩል እኔ ያለን ታሪክ ብዙም የሚያስደስት አይደለም። ቅሬታ የሚፈጥር ነው። እንደውም ከቅድሞ ጋር አይቃረንም። እንዳልኩሽ የተሻለ የሚሄድ ነገር አለ ማለት ያለን አስተሳሰብ ተወግዷል ማለት አይደለም። የተለያዩ ነጥቦች ናቸው። ታሪካችን በአጠቃላይ ግን መሻሻል እንድንማርበት የሚያስገድደን መሆን አለበት። በሱ ልናጠቃልለው እንችላለን። አሁን ደግሞ ያለንበት ጊዜ በጣም በፈጣን ሁነቶች የተሞላ ነው አይደል? ከአንድ ነገር ወደ ሌላ ነገር ስንሻገር እንኳን ትንሽ አፍታ ወስደን የተሻገርንባቸው ጊዜያቶች አይደሉም አሁን ያለንበት ጊዜና እንደዚህ አይነት ጊዜዎች ደግሞ ይበልጥ ለአንተ አይነት ዘውግ የቀረቡ ይመስላሉ። ለታሪካዊ ልቦለድ ዘውግ ከዚህ ጋር ተገናኝቶ አሁን ያሰብካቸው ቀደም ብለህም ልጠቃቅሳቸው ሞክረሃልና ያሰብካቸው ስራዎች አሉ የተጀመሩም ካሉ እነሱ አሁን ጽፈው ታሪካዊ ዘውግ በዚህ ዘውግ ልጻፈው እንዳልኩሽ ዝንባሌው የፈጠረው ልቦለድ ሁሉ ጊዜ በፓስቴንስ ነው የሚጻፈው፣ በኃላፊ ጊዜ ነው የሚጻፈው። ምክንያቱም ስትጽፊው ጊዜው እያለፈ ነው፣ ጊዜው እየሄደ ነው። ያም ሆኖ የቅርብ ጊዜ ታሪክ አለ፣ የቅርብ ጊዜ ያሁን ታሪክ አለ። እሱን ትኩረት መስጠት ይቻላል፣ መጻፍ ይቻላል። አስባለሁ ግን ያው የሚቀድም ስላለ ያንኛውን እያስቀደምኩ እንደዛ ስለሆነ ነው። ድርጊቶቹ ግን ወደ ልቦለድ ሊለወጡ የሚችሉ ድርጊቶች አሁን እንደቀጠሉ ናቸው። በፕሎት በቅራኔ ለመጽሐፍ ቅራኔ ያስፈልገዋል አይደል? ፕሎት በእንግሊዝኛ፣ በአማርኛ ፕሎት በአማርኛ ቅራኔ ይመስለኛል። ሴራ ያ አለ፣ የተሟላ አለ ድርጊት አለ። እሱን ለመለወጥ ወደ ልቦለድ ለመለወጥ ፍላጎት አለኝ። እንግዲህ ሀሳቦች አሉ፣ የተጀመሩ አሉ። ኮምፒውተሩ ላፕቶፕ በተጀመሩት ይበልጣል የተጨናነቀው ተጀምሮ በሚቋረጡት እና አለኝ ሀሳብ ይኖረኛል። ቀደም ብዬም እያነሳው ነበር የወጡት ብዙዎቹ ስራዎች ከቅርብ ጊዜ አሁን 2000 ከተሻገርን በኋላ ነውና ከዛ አንጻር ቀደም ብለህ እንዴት እኒህ ሁሉ ነገሮች ኖረው እንዴት አላወጣህም? እንዴት አልሰራሃቸውም? እነዚህ ስራዎች ቀድመው እንዴት አልወጡም? እንደ ይሄኛው ሀሳብ ከልብ ከነበረ ሉጣ ይላል አይደለም? ቀድሞ አዎ፣ እስካሁን ማሳተምን ቀላል እንዳታረጊው ፈተና አለው። ግን ትልቁ ነገር ግን እኔ ቀደም ብዬ ሁሉ በልጅነትም በምን እሞክራለሁ። ሙከራው አልተቋረጠም። ለማሳተም ግን አመች ሁኔታ የተፈጠረው አውሮራ ሲታተም የነበርኩበት ስራ፣ በአካባቢ የነበሩት ሰዎች፣ ጓደኞች፣ ጊዜው ራሱ የነበረው ሁኔታ እነዚህ ተሟልተው ተገኝተዋል ማለት ነው። ከዛ በፊት ሞክሬያለሁ። ማተሚያ ቤት እስከ መግባት ድረስ ሄዶ የተመለሳለ ታሪኮች የራሱ ታሪክ አለው። ተጀምሮ አልቆ ይሄ ሊታተም ይችላል ተብሎ ግን በተስፋ መቁረጥ የቀረ ይኖራል። ከነዛ ውስጥ አሁን የታተሙ አሉ። ከነዛ ውስጥ አሁን እነዚህ አልነበሩም። ስለዚህ ገና ምን ጠብቃቸዋል? ይኖራል። እነዚህስ አሁን ላይ የተጻፉት ቅርብ ጊዜ እንጠብቅ፣ አሁንስ ላይ አሁን ጊዜ ላይ ስመቼታቸውን ያደረጉ ስራዎች አሉ የተጀመሩ ይኖራሉ። እንደሱንም እንግዲህ ያው የህትመት ሁኔታው አመች እየሆነ አይደለም እየሄደ ያለው። በተቻለ መጠን ለማሳተም ሙከራ አድርጋለሁ። እንግዲህ በጣም አመሰግናለሁ ሀብታሙ። እኚሁ ናቸው እኔ ጋር ያሉት። እንዲሁ ታሪካዊ ልቦለድንም ሆነ አሁን ያለውንም ሁነት ሆነ አጠቃላይ ነገሮችን ተንተርሰህ የምትለን ካለ ግን የመጨረሻውን ላንተ ልስጥ። በጣም ደስ ብሎኛል። በጉዳዩ ላይ በመነጋገራችን ደስ ብሎኛል።
ምናልባት ሰፋ ያለ ቃለ ምልልስ ያደረኩት ዛሬ ሳይሆን አይቀርም። እኔ እንደውም ያጭር ያህል ነው የተሰማኝ። ሰፋ ያለ ጊዜ ወስጄ ያደረኩት ይሄ ነው። ብዙ መናገር እንዳለብኝ አሁን ተሰምቶኛል። ትምህርት አግኝቻለሁ። ላይ አንዳንዶቹ ስራዎች ላይ የበለጠ ማብራሪያ እንደሚያስፈልግ ገብቶኛል። አንባቢም እንዳለ ከናንተ ከምትነግሩኝ ተነስቼ አይቻለሁ፣ በደንብ ተገንዝቤዋለሁ። ያው የሀገራችን ጉዳይ ስለሚያስጨንቀንም ይሆናል እንግዲህ እንደዛ የሚሆነው እና በጠቅላላ የተሰማኝ ነገር ጥሩ አዎንታዊ። አመሰግናለሁ በጣም። እኔም አመሰግናለሁ። ኤንቢሲ ቅዳሜያችን ቀጥሏል። በእንግዳ ሰዓታችን ከደራሲ ሀብታሙ አለባቸው ጋራ በተለያዩ ታሪካዊ ልቦለዶች ላይ ብዙ መጽሐፍትን በሰጠን እንዲሁ ደግሞ በጥናትም በተለያዩ ሀገሮችን በመካፈል እዚሁ ታሪክ ቀመስ ስራዎች ላይ ጥናቱን ካስቃኘን ሀብታሙ አለባቸው ጋር ነበር ቆይታ ያደረግነው። ቀሪ የኤንቢሲ ቅዳሜ ዝግጅቶች ይቀጥላሉ። አብራችሁን